ተመልካቾቻችን የአርሶ አደሩ መሰናዷችንን ጀምረናል። በዛሬው የአርሶ አደሩ መሰናዷችን ቆይታ የምናደርገው በተውለደሬ ወረዳ ጉባያ ቀበሌ ነው። በቀጥታ ወደ ቀበሌው እንሄዳለን። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። ተከተሉኝ። ሶል እንደምን አለ ክፍሉ እንዴት ነህ? እንዴት አለ? ደህና ነህ? ሰላም ነህ? እንኳን ደህና መጣችሁ። እንኳን ደህና ቆይ። ያው እንግዲህ ፕሮግራማችን በ012 ጎበያ ተውለደሬ ወረዳ ላይ ነው የምናካሄደው። እንግዲህ ከሀይቁ ጋር ተያይዞ ብዙ የመስኖ መሬቶች አላት። ፖቴንሻል ነው ለመስኖ። የአትክልትና ፍራፍሬ ላይ እስከ ኮምቦልቻ በቀን እስከ 20-30 መኪና ሁሉ የሚወጣበት አጋጣሚ ያለበትና ለአትክልትና ፍራፍሬ ምቹ የሆነ አካባቢ ነው። በማርለብም በተመሳሳይ ይታወቃል። ጤፍ ላይ ጥሩ እንትን አለው። ከዛ ውጭ ደግሞ ብዙ ፕሮጀክቶች በስሩ በአካባቢው አሉ። እነዚህ የገበታ ለትውልድ እዚሁ አካባቢ ነው ያለው። የባቡር ሀዲድ በዚህ ነው የሚያልፈው። የሀይቅ ጭፍራ ትልቅ ያስፓልት መንገድ አለ። እነሱ በዚህ ነው የሚያልፉት። ዞሮ በዚህ መንገድ ብዙ የባህላዊ ትውፊትም ያለበት አካባቢ ነው። ከዚህ ከባህል ቡድኑም ከምኑም ጋር ተያይዞ የተሻለ የአበጋር ስነ ስርዓቱም ሌሎችም ያልተበወዙ ባህሎች ያሉበት ቀበሌ ነው። ጎጂ ልማዳዊ ድርጊት የምንላቸውን በአጠቃላይ ዞሮ እንደ ቀበሌ እየተገመገመ የሚበራበት መንገድ አለ። ያው ዜሮ ሆኗል ማለት ይቻላል። ያለ እድሜ ጋብቻ እዚህ አካባቢ የለም። ያው ከዚህ ሀገር ህገወጥ የስደቱ ጋር ካልሆነ በስተቀር በጎጂ ልማዳዊ ድርጊት ብዙ የሚታወቅ እንትን አይደለም። አብዛኛው ለከተማውም ቅርብ የሆነ ቀበሌ ነው። ግንዛቤም ላይ ችግር ያለበት ማህበረሰብ አይደለም ይሄ ማህበረሰብና ይሄን ያነሳው ልባናነት ያው ቀጣዩ አርሶ አደሮች ጋር ሞግ የምናደርገው ከዚህ ከጋብቻ ጋር በተያያዘ ጫጉላ ቤት ትዝታ ምን ይመስላል የሚለውን እሱ ጋር ስለሆነ እኔ ያነሳው በቀጥታ ወደ አርሶ አደሮች እንሄዳለን። ተመልካቾቻችን ወጋችንን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ወደሚጠብቁን አርሶ አደሮች ወደ ኋላ ልመልሳችሁና እንዴት ነበር ጋብቻችሁ? እስቲ ያኔ እንዴት ነበር? እስቲ አባታችን ከርሶ ልጀምር። ያኔ የረሳሁትን ነገር ትዝል ታስብለኝ ስለሆነ በጣም ደስ ይለኛል። ገና ስለ ጫጉላ ምን እናወራለን? ያ ራዲዮ ተሰርስ ተመሰረቷ ድረስ እናወራለን። ምን መሰለህ እኔ እንዲሁ ከብት ታግጂ እንዲሁ አባቴን ትምህርት ቤት አስገባ ከብት ታግዲ ያለህ አለኝ። እንዴ ከብት ተጠብቅ ወደ ግብርና ዞር ግብርና ስል ጉርምስና እንዲሁ እያለች ጭጡት የቆጥቆጥ እንደማለት ተለኝ አምባሻ ጋር አንድ ጎረቤት ልጅ አየሁኝ ሳይፈራው አባቴን እንዲያ ለአባቴ እንዲያል ነግሮ ፈራው። አሁን ለጓደኛዬ አባት ነገርኩ። ያ ጓደኛዬ አባት ለአባቴ ነገረልኝ። ደግ ለካ ደርሶልኛል ማለት ነው አለ። ሄደ ለመነልኝ። ተለመነልኝ በኋላ ይቺ ልጅ አጨው በሚባል ነገር አለ የተደረገ ምልክት አበተች። ጎርምሳ ነበር አልገናል ደግናል መጠኑ ላይ ናት። ብዙውንም እንትን የላት ናት እንደው ያንስኛላት ልከኛ መጠነኛ ናት። አሁን መጨረሻ ላይ ባጫዋት አንድ አመት ተይ ተባለ። በሁለተኛው አመት ግቢ ተባለ። የግቢው ጊዜ
እሰይ አይበጀሽ ቅስመየ አማኑ ላንቺ አድርገው ተወጣጣ የተነፈሰው ነፋስ አልጋ ሀለንጋው ገበያውንም ጥጋብ ድርግ አድርጎ ሹሙንም ማጅል ድርግ አድርጎ የሞከከ የደከከን ሁላ የምትረከብ ቆንጆ ያርገለሻል። አዎ ያፋና እዛ ድረስ መቼም ሰው ምን ልበል እንደ ልጅቱን በጧ በማታ ባሻጋሪ ታያት አቶይችል ጋር ከቶ ይሆን እንደው መቼም መገናኘው እያልኩ እንዲሁ ስል እሷም መቼም እንደ ዛሬ እንደ መቀራረብ የለም መሸሽ ነው። እኛ ላይ ሆኖ እኮ መተፋፈር አለ። አዎ ፈራለች ገዲዳይች ጊዜ ትገባለች። እሷ እኮ ሁሉ እንዴት ሲያለው ያየች ጊዜ ትሮጣለች። አንስተል አቻም ሆነ ምን ይጠመቅልሃል ወዲህ ሃያ ጋንጠላ ተደረገ ጠመቀ ዘመዱ ባዱ ማለና ጠመቀ ሆነ። በዛን ቀን ዘመዱ በቆላ በዲጋ ለዘመር ተደባለቀ ሆነ። መሰንቆ አጫዋቾች አሉ። እነዛ መሰንቆች ያጫወታሉ። ጠፈር ቆረጣ ይበል ተባለ። ያ ጠፈር ሲቆረጥ እንደርተው ሸምበቆ ሲሄድ እንዛባው ከባዲያ ፈንታን የስምንት ሸቀረኝ ጭራሹን ላገባው ስትል የዛ ጊዜ እኔ ሞራል መጥቶት ቃላ ደስ አለኝ። አሃ ለካ እንዲህ ያለው እኔ ማለት ነው አልኩና በጣም ደስ አለኝ። አና አልጨነቆትም ግን ሞሁኝ አላጨነቀኝ። እሷ ትጨነቅበት እንጂ ነው ይጨነቃለሁ። ምን ያዛሰጨነ ጎልቤ ነገር የለ ጦር ያዛይጨነቀው። አዎ አሁን ያሆነና ጋባን ያው ህርና ዳር ነው ሰርጉ አደርን ጧ በጮሬ ጫጉላለ እዛ ጫጉላ ገባ። መቼም ሲገባ ያ ይጨጎራው በሮያ እንዴ ባህለንጋ ገረፍ እንዴ ተደርጎ ነው ዝም ብሎ ሰተት ተብሎ ይገባል። እሷ መጀመሪያ ገብታ ትቀመጣለች። ከዛ በኋላ አይነ ጥላ የሚባል ነገር አለ እንዴ ይጠጋኝ ሶስት ጊዜ ተመረቅኳት በዛ ባህለንጋ ቸብ ቻረኳት ታንገብ በላይ ብትር እንዳትጎዳም ማታም የምታቀርብልኝ ነገር አለ አልኩ። አዘን ሆዲ አዘንኩኝና ሆነ ያንን ዋልናችን ማታ ያህመን ጉድ ያለ የሆነ ሆነ ያቺ ተፈጣጸመች አበቃ። ከዛ በኋላ እንግዲህ ለምዚ ያስረክብኩ ሐረግን ማዘዝ ይለዋል ገናት ይገባል። ምን ማለት ነው? ጎሳ ዘሮ ማጽዳት እንቋጠር ይለዋል። ይቋጠራል። አንተ ግቢ ነህ ይለዋል። ከተመሳሰለ ታተመሳሰለን ያታ ግቢ አይደለህም ይለዋል። ምላሹ ምን ይሆናል? ይዛ ሰውየስ ያ በት ይመለሳል። ከተዋድ ታተዋዋና አሁን ይላል ይገባል። ቀን ይቆጥራል ይደግሳል። ከዛ በኋላ ሚዜ ይቆጥራል። ስንት ሚዜ ትሞሽርልኛለህ ይለዋል። 5 ይላል። ከ5 6 አርገልኝ 7 አርገልኝ ይለዋል። ቀን ይቆጥራል። ከዛ በኋላ ይደግሳል። ያም የሴት ወገን የወንድ ወገን ይደግሳል። ቀኑ ይደርሳል። ያ ቀን ሆ ብሎ ይገባል። የማታ ግባ ይለዋል። ማታ ይገባል። ምሽት ነው ሙሽራ የሚገባ። 9 ሰዓት ከምሽቱ ይገባል። ለምንድን ነው እንደዛ የሚሆነው? ባህላችን ነው። ልምድ ነው። ልምድ ነው። ተወዲያ የመጣ ነው። ጠዋት 5 ሰዓት ላይ 6 ሰዓት ላይ ወዲ ቤት ወዲ ወንዲ ቤት ይመለሳል። ደግሞ እዛው አድሮ ማለት ነው። እዛው አድሮ ያረፍያል። ከዛ በኋላ ምን አለ እንደገና ጫጉላ ቤት ሚዜው ጋር ይገባል። አባቴው ወዲው ቤቱ ይበታተናል። ያው የማይመሸልሚያችሁ ምሽት ትመጣለች። አራቆ አለች ለሴቱ ነው መከራ እኮ ምሽቷ መከራ ቢደፋባት ነው። ያው ግዴታ ነው። ያ ምሽት ይመጣል። የመሸ ጊዜና ግራና ቀኝ ደጃፉን ባህለንጋው ይመታል። ለቅላል እመሲቱን 3 ጊዜ ገረፍ ያደርጋል አንገት ማለት ያን ከዛ በኋላ ትጫዋት ያመሻል። አቶ ሚዜን 2 ሰዓት ላይ እንግዲህ ተሰራጩ ይላል። የታለቀቁ ዓለም ይልይበት እሺ ፍቅር ይደራደራል። ከዛ በኋላ ከዛ ልጅ ህላ ልጅ ሰጣይ ነው ማርሃባ ነው ግቢዬ ነው እንደዚሁ ሳርጉም እንደዚሁ
ጃሂልም ቃለቻም የሚባል አለ ችግር የለውም እንግዲህ ይሄ ቢሆን ይሄ ነው አልহামዱሊላህ በቃ እሱ አድሮ ይመጣል እሽም ታላላ ወዲያው ይመለሳል ከዛ ተመጣ በኋላ ጎጆ ቤት ገባናልና ምሰሷለች ምሰሶይቱ ስር ቁጭ እንላለን አኛ ሁለታችን እንደዛቱ ገንዲች እንዲቻላልና ምሰሶይቱ ስር ቁጭ እንላለን ቀዲየቱን እንዲች ቀባቀባ እንደዚህ ቀባቀባ ያረጉና ምን እንዲሆን አላውቀው ያ እንላለን ከዛ ተነስተን እዛች ጎጆ እንደዚህ ታላንዲ ሰው አታስተኛ ማለኛ መቼም ጨለማው ይነጋል ማታው እንዴት አዳሩስ እንዴት ነው ያው እንዴ አነጋጉም ይነጋል ችግር የለው እንዴ ነጋለ አጣታማላ አካታማላ ሳቀማላ እንደዛ ነው አዲው አሁን ልጅ ሆናችሁ ታገቢያለሽ ታጭተሻል ሲባይ እንደው ፍረትም ይኖራል እኮ አራ ይዛን ልብስም የተሰፋው በሌላ በጓደኛ ነው አያውቁም አሁን እንደው ቀርሞ እንጂ ስር ቀርማ የሰውየው ይጮኛው ስር ማን ክዶ በጓደኛ ነው ልብስ የተሰፋው ጫማውም የተገዛው በጓደኛ ነው ሳፋ ይችም እጀ ደግሞ ያችን አንባር አልቻለችም የው ተሸጣታው በኋላ አሃ ታየ እንዴት ተብሎ አፍራታለ እንዲ በጣም አርጎ ያሁኑ ነይ ዝም ብለሽ እኔ ተወደድኩሽ ባንዲ ጣላባሽ ነው ያው ወብዩ ሲመጣም እንግዲህ ያው መሸማቀቅ ነው ይላልው አንጆ ይቃፋልች አዲስ አይደለ የማሆን እንደገና ቃፋም ተላለችም ምን ገባንበት ብንገባ ምን ዲን ሙሽራ ገብታል እንደዚህ ነው ዝም ብላ እንደዚህ ነው ሙሽራ ገብቶ ሙሽራ አነሰኛ ይባል አይጨመር አነሰኛ ተራ ይጨመር ነገር የለም እንደው ዝም ብላ ዝም ብሎ ጸጥሬ የመጣው ሁሉ መቀበል ነው እንግዲህ ዝም ብሎ ሙሽራ መጣው ሙሽራ ገብታል ዝም ነው ሌላው አግዳና ዋጋ አራ እሳይ የዝናው መቼም አልহামዱሊላህ ዝደረስ አዲው አሁን ቤቱ ጫጉላ ቤት በዋናነት ከዋናው ቤት የተለየ ነው የሚሰራ አዎ እንዴት ነው የምትሰራው ጫጉላ ያው ዙሪያ እንትን ተሆነና ስከደና ላይ ደግሞ የምትሰራው በልጡ በመኑ ነው ቢስማር ስለሌለ በዛ ተሰራለች ያው እንግዲህ ለሙሽራ ዛይገባ ተጠበበም ወደ ዳር ወይ ቤት ግማሽ ይዘለዘላል ደግሞ እንትን ታሰርና እንደ ያስተወድ እንትና ይሰራና እዛ ጥግ ላይ ይሆንና ስጋው ተበረከተ እዛ ላይ ያሰዝሮ ይሰቀላል ማለት ነው የሚጠብት ሆነ ግማሾቹ ሚዞች እዚህ ጉንጧ ላይ መጣ ብለው ይተኛሉ የቀረው እዛ ይተኛል እንደዛ 15 ቀን ሆነ 17 ቀን እንሞሸራለን ከዛ በኋላ በየሚዜው ቤት እነዳለን ሁለት ቀን አለን ደግሞ እዛ ያንን ስንጨርስ ያው በየቤታችን እንሄዳለን ጫጉላ ቤቷ የሚዜ ብቻ መቀመጫ ነው እንግዲህ የሙሽሮች ብቻ የሙሽሮችም ጭምር ናት እና የሙሽሮችም ጭምርት ናት የሁሉ ነው ጎጆ ዲፉን ጎጆ ተደርጎ ተሰርቶ ሚዜዎቹንም ጌታውና መተን መዛው ውስጥ ነው ባንዲ ነው የሚቀመጠው ባንዲ ነው ጫጉላ ሲባል ባንዲ ነው ተጠበበ ነው እንደዚህ እንደው እንትን ተጠበበ ነው እንጂ ታያዘውማ እዛው ነው ሁሉም እዛው ይሆናል እዛው ነው አንዲ ማታ ይለቃል ሚዜ አይለቅም ምን አቁቶ ሚዜይቱን የመጀመሪያው ለታ ብቻ ነው የሚፈቀድለት አባወሩዩ የዛን ቀን ብቻ ያንን ህጓን ወሰደም አገኘም ማጣም ህጓን ወሰደ ተወሳ በኋላ በርንቶ የሚባላል ለዛ ለበርንቶ ነው የሚያስረክበው እሱ ክንዱ ላይ አድርጎ ያበርንቶ ዝም ብሎ ያሳድራል አጣባ ሆኖ ታጠበ ከዛ በኋላ በየሚዜ ቤቱም ትሄድ ተዛ ከሚዜው አትነጠል ሙሽራ እንትን ብሎ የጢስ ቤቱ ሁሉ ታበቃ በኋላ ያችሁ ለብሎ ያበርንቶ ለጌቱ ይዛንቀት ያስረክብ ከዛ በኋላ ነው ባልና ሚስትነታቸው እንትን የሚለው እንጂ ከዛ ውጭ ሌላ ነገር የሚፈጸመው ነገር የለም የመጀመሪያው ቀን ብቻ ነው የሚፈቀድለት ሙሽራው ጋር እንዲያቤል 3 ቀን ደሞ 3 ቀን የምትባላለች ቲንፋ የምትባላለች ያቺን ቲንፋ ለማውጣት ይፈቀድለታል 3 ቀን ከዛ ውጭ የሷ አይደለችም ቀጥ ብሎ ማያይም ቢከጅልም ይቀጣል
ቅጣቱን በብር አይደለም በአለንጋ ይገረፋል። አዎ ደግሞ ለምሳሌ እሱ ምን የሚዜ ኩለን ጥፋት ያልሆነ ነገር ተደብቀን የሚበላ ነገር በልተን ወይ ቅቤ ተቀብተን ብንመጣ ወይ ኩል ተኩለን ብንመጣ በአለንጋ እንገረፋለን። ጌታውና መታይ ፈቅዱ እዛ እንዲያርጋል ተብሎ መውጣት የለም። አብሮ ነው ማንኛውንም ነገር አብሮ ነው እዛው ሙሽራው ጋር ለመውጣት ሲፈልግ ሙሽራው ነው የሚፈቅድ። ኩልም ታስፈልጋ አብሮ ነው ቅቤም ታስፈልጋ አብሮ ነው። ስለዚህ አለዛ ብቻውን ሄዶ ተቀብቶ የሚመጣ ያለ ይቀጣል። የስር ሚዜ ማለት በጣም ታማኝ ወንድ ማለት ነው። ሌላ ነገር ሚስቴን አንድም ነገር ይተናኮልብኛል ብሎ የማይለው ማርጦ እንዴን ያለው ጥስጣዛ አይመረጥ የትኛው ነው የሚመርጠው? አባርየው መርጦ ነው የሚያደርገው። መርጦ እሱ መርጦ ነው ስር ሚዜው አንተ ነው ብሎ ይመርጠው ሆየቴ ነው ብሎ መርጦ ነው የሚያደርገው እንጂ ማንም አይሆንም። ኧረ ምን ታምን ብሎ የሴት ሚዜዎችስ በዛን ጊዜ ና የለም አይደል? ወንድ አለች አንዲት እህቷ ብርኩም ያዥ የምትባል ወይ እህቷ ልጅ ወይ ወንድሟ ልጅ ያቺ ብርኩም ያጅናል ብርኩም ያዥ እሷ ወገን አለዛ ሴት ልጅ ፈጽሞ ዛ ያስማገባል። ብርኩም ያዥ አረግናል ውጭ ቀላ ነበርች እኔ ተምረህመድ ለህቷ ብርኩም ያዥ አጡ ብራን ጠልጥለው ወሰዷል። እዛች ሱሯው ተፈብላ ነበር የመሽ ለለቱ ለት ወዲ ጫታና ትባላለች። የእንትኑ የለቱ ለት የዋና የስራው ጊዜ አንዴ ብሎ ቋቃር ነው ምን እሷም አብራንም ትቆይ እዛ ጫውላ ቤቱ ላይ እስከሚረጭ ድረስ ሁለት ወርም ሆነ ሲበተን እዛ ጊዜ ምን ላይ የመጉድ ይገርምሃል የሰው ቤት አላጠፋም ብለን ያለ ለቅሶ አጠባ የተቀባ ጊዜ ማልቀስ ግድ የሰው ቤት አልበላን አልጠጣም ብለን ልንለያይ ነው ተብሎ ማልሳና 15 ቀን እንደዛው አይለያይም እኮ አንዴ ቀን ሁለት ቀን እንደዚህ ይባል ካላምዶ ነው የሚለያየው በተና አይባልም ቶሎ 15 ቀን ሲቆዩ ሙሉ የሚያስፈልጋቸው ነገር ጫጉላ ቤቷ ላይ አለ። ኧረ እንግዲህ የለለ የለም ሁሉም ለምሳሌ እኔ ትዳር ያለኝ ተተሳሞ ሽሬ ትዳር ቢኖረኝ ሂጄ ቤቴ አላድርም ዛች ጊዜ በማህጂ ሌላ ነገር ፈጽም የመጣው ማለት ነው። ጥላወደክብን ይባላል ባህለንጋ ሱሪውን ያስወልቀዋል ሱሪውን አውልቆ ባህለንጋ ተገትገዋል ተገዲባ ይራማዲ ባህል እንደምንለው ገዲባ አለቀም። ስለዚህ በዋና ጌታው ንጉስ እንትኑ ነው ሙሽራው ነው አለቃው እሱ ነው። መቲትና እሷ ናቸው ሁለቱ የተቀረው ትገረው የተቀረው ትገረው የተቀረው ባህለንጋ ትቀጣ ምን ሲል ጌታውና መት እንትናቸው ጌታው ያለው እንትና አይልም በሬው ጥፋተኛ ነው አጋፋሪው ጥፋተኛ ነው ካለ ይገባል የሚገባውን ሰጣ አጋፋር የሚባል አለ ያ ነው ገራፊው ከመጀመሪያው 15 ቀን ተተያዘ በቅል ሰበራ አለ ያ በቅል ሲሰበር ምንድነው በቅል ሰበራ ይባላል? በቅል ሰበራ ጌሾ ሊወቀጥ ገና ሊጠነሰስ ያ በቅል ይቀርባል ያ ጌሾ እዛ ይሰጣል በቅል ይወርዳል ተሰውሎ ነበረውን ይወርዳል ሴቱ ይሰበሰባል የሆኑ እናቶች ይቀመጣሉ እንደኛ እንደዚህ ሆኖ ይቀመጣሉ እነዛ እንቧቹ ቆረጣሉ ሰርዶ ይቀርባል መቁረጭት ይቀርባል ያምቡ ጋራ እንደዚህ አግብቶ የፈታ ወዲያ እኛ ነን እንደጀመረው አግብቶ እነዛ ከዛና ተዝኩና እንጀባባለን መካከል አርገን እንደዛ አርበን የሚገባነን ጀባ ይባላል ተዛው እንዲህ ለመስበር ያችም ተዝኩ ነው ይጀምራሉ ነው ሁለቱ የተመረጡ ሆነ ግራቸው ሶስታችን እናረጋለን አሳክተን ግራቸው እግር ይገጥማል ያችም ተዘካካለይ ተዘካካለይ ሚጀባ ባላን ገዛር ሚጀባ እንባላለን ይመርቁናል እንዴ እዛቸው ላይ አርገን አሚን ቁጭ ብለዋል አሚን ይባላል እነሱ በዛው ይያሉ እንግዲህ እየተደለቀ እየተዘፈነ 15 ቀን ድረስ ጨዋታለን 15 ቀን ጫሞዬ ይባላል እየተጫወተ ልጅ ይመጣል ቀዩ ይቀልጣል 15 ቀን ወግዱ አይባሉ ድልቂያ ነው ዝም ብሎ ያነጋሉ እንደተደለቀ 15 ቀን ሙሉ ለሴት ልጅ በጣም ስቃይ ነው። አጫራ
ገና ነካሽ ገና ነካሽ አዎ ያማ የሰበራው ላይ ይጀምራል አይን ነገር አንበላ ደረቅ እንጀራ ለምለሚቱን ማንበላ ምንድነው የሚባለው የተጋገረ ደረቅ ከሽ የምትለው ቂጣ ላይቶ ከሽ የምትለው ለዘዝ ያልቱ ማትበላ ለምንድን ነው እኔ እንጃ ቆይ ማህመር ጉር ነው ቆይ አንድ ቂጣ የሚመረር ከሆነ በርሾ የሚበሉ አሉ እርሾ አሁን ጭር ያለው በዛ ጠለል ሊደረግና በዛ በርሾ ጨውጨው የለም ይሄ ሆመጨጨው እርሾ በዛ ያጠቀሱ በዛ ይበላሉ ለምሳሌ በዛ ይበሉ 15 ቀን ነው ያሰርግ ጊዜ ማለት ነው ለሐመር ቁርጥ ይመጣል ሌላ መሳሳን ነገር እንዳይመጣ ነው ሌላ አይደለም አንጀታቸው እንዲፍተለተል አንጀታቸው ይፍተለተላል ሌላ ነገር እንትን የሚል የለም ከዛ አንጀታቸው ጥብቅ ይላል ከዛ በኋላ የሚመጣባቸው መክተው ዝም ነው አዎ ለዛ የ15 ቀን ጫሞዬ ይሄ ነው አዎ ስቃይ ነው ማለት ነው ለሴት አዎ ይከብዳል በቃ 15ቷ ቀን በዛ ነው የምትሆነው እንዲው በዛ በሰርጉ ቀን ግን አጋጣሚ ሴቷ እንዲው ክብረ ንጽህና ባይኖራት ምንድነው ፈላጋና ያማ በዛ ጊዜ ክብረ ንጽህና ያችን ህጓን ታላስገኘች የምትገርፈው ግርፊያ እከላ ያበሉ ነው ብላ ሰምትናገር ድረስ ሰውዬውን ስተናገረች ይደፈራትን ሰውዬ እከላ ያበሉ ነው ብላ ሰምትናገር ድረስ አይለቃትም ምሽ ለቀለቀለ ምን እኮ ባላይ ለምን አተኛ ምሽ ለቀለቀለ በገንዘብ ውሃ አጣጥቶ ያሳድገው ይመስል አይ ተናገር ያባል አዎ እንደዛ ነው በጣም ችግር ነበር በጣም ባህሉ ይዛን ያህል ነበር ሴት ልጅም ጥንቁቅ ነበረች ለዛ ፍራቻ ኦፈር ነው ማንም አትደፈር እንኳን ባሪያ ጋራ የእናቷ ወንድሟ ጋራ ያክስቷ ልጅ አጎቷ ልጅ ጋራ ተጠጋግታ መሄድ እንኳን መንገድ እኮ ነው ሌላ ቀርቶ ሴት ልጅ ገበያ ሄዲያ ምን በላ የሚበላ ነገር ወይ ትርንጎ ወይ ምናምን ነገር ትበላ ብትታይ ያቺ ረካሽ አትገባም አሻምዲ አትባላለች ወይ ሎሚ እንኳን የተፈታን ሆና የሱ ልጅ ለወንድም የተደር 3-4 ቀን አይቼ ነው የተፈታናት ወተት 30 ብር ነው እንዲሆን ኩንታራታላ ይችልናት ያብዱ ሚስታቱ 3 ቀን አየዋል መከዲው ብቻዋን መታሃዲው ያችን በተከከለ እርምጃዋን አረማማዷን አካካዱ መንገድ እንዲሆነ ምንድን እንደምታረክ 3 ቀን አይቼ ነው ቤተፈታው ለወንድ ሲል ቤተፈታዋን 15 ቀን በጣም ይከበራል ይዛሳ አይደል ሁላችንም ቢሆን አንዲትም ልጅ ብልጭ ብሎ የሚያናግር እንትን ነበር ክልክል እንደ ወንዱ ማታ ላይ ወንዱ ቢያቅተውስ ማታ ላይ እንዲሆነ የሴቷስ እንዲሆነ ወንዱ እስካቃተው አይ ጥሩ ነው ያንማ ከወንዱ ማህመር ጉርታ አለ አሁን ሂዶሽን ትመጣ መቼም ብድግ ትላለህ መቆማል ሂዶሽን ትመጣ መቆማል ታተወደለበት የንዲ በላዝ መብላ እንኳን ለተናሳለ ተቀመጣ ዝም ብላ ከተኝ ዝም ብላ ቁጭ ያቅቶታል ይሄ በቃ ትላለች ሲወጣም ትመጣም ያጎርሳትም አትጎርስለትም እንዲህ አርጎት ያጎርሳት አትጎርስም እንደው የግድ እንደው ለሚዞቹ ፍራቻ ግድ እንደው ቀስ ብላ እንጂ እንዲህ ሳቅ ብላ እንዲህ ጎረሳት ታረቅ ያን ባይና የገልመጣይ ስትለው እሱ መቼም ያልሰራ አይበላም ተሰቀቆ ለዛ ፍራቻ በወጉላጉ ሳይል ምክንያቱም ያላጎረሰ እኮ ለመጎረስ አንገት ይደፋል ማውጋት የለ ወንድምና እህት ማለት ነው እንዴት ነው ይወራል ምን ይወራል አይወራም ያው ብቻ ማለት ነው ሲመጣ ንቀቷን ታሳያለች ያን ተናተፍኩም ተቆጣሁም ተቀየም ዘዘማ ህያልኩ ማለፍ ነው ወሬ ማውራት አይገባል ነው ትልቅ ሚስጥር ነው ትልቅ ሚስጥር ይሆንና ያን ሚስጥሩን ለማንም ተነግሮ ለቤተሰብ ነው እንደገና ከዛ በኋላ ሰው ያልሆነለትምና
ይላል። ያውም አባትና እናትም ሌላ በደላት መስሎ እንጂ ልጃችሁ ጎሎበታል ብሎ አይወራም። አይወራም። ቀድሞ በሬቱ ያስር ሚዜው የሆነ መፍትሄ ይፈጥራል። የሆነ መፍትሄ ወደ እሱ ርብርብ ይደረጋል። መፍትሄ ነገር ምንድን ነው? እስኪ እሱ መፍትሄው ይኖረዋል። ይህን እንዳደርገው የቻለው ምንድን ነው ያስረዳል ለቤተሰብ ለአባቱና ለእናቱ የሆነ በፊት ግን ምን ይደረጋል ይመስላል? ወደ ሙሽራ ጌትየው ወደ ሴት ቤት ሊሄድ ዶሮ ይታረዳል። ዶሮ ይታረድና ያንን አርድና ይለቀዋል። ያንን ተበልቶ ነው ደግሞ ሲከድ ያንን መራመጃ ይባላል። ያተተራመደ ምንም አይሆንም፣ ቀጥ ይላል። ያተራመደ ተቀራው ደግሞ ስጋት እስኪገባ ስለዚህ ወደዛ ከመሄድ በፊት ዶሮ ይታረድለታል። ማበረታቻ። ይሄ ሲርሚዝ የሚባል ጢስ የሚባል ነገር አለ። ጢስ አሟቂ ጢስ የሚሞቅ ነገር አለ። ምንድነው? እስኪ ጎርቢያ ተመሳ እዛ ውስጥ ቡልቅያ ጢስ የጢስ አይነት ጣፋጭ ነገሮች ያውላ ተፈልጎ እዚህ ተቆፍራ አንድ ቀን ውሎ አንድ ቀን የምትሞቃላይ እዛ ትትሞቅ ማናቸው የሚሞቅ እሷና በሬንቷ ብቻ ናቸው። የተቀረው ጌታው በለው ሚዜ በለው ወጣት እንደዛ ወዲያ ቅድም መኪናይቱ እንዲያቆማችሁበት እንዴት ይሄዳሉ በርቀት እዛ ዝም ብለው ይሸለሉ ይዘፈሩ ይቆያሉ። ገንባ ይዞ ይሄዳሉ። እዚህ ያችን ጢስ አጥኖ ገላዋን አጥቦ መልሶ ጣፋጭ ጢሶችን አሙቆ ታበቃ በኋላ የሚበላ አለ። ያንን ትኩስ አብልቶ ታበቃ በኋላ ጃሌሌ ይሸለለ ጊዜና ነው ቶሎ ብሏለን ይላል። ይመጣል ሆያለ ይመጣል። እዛች እንኳን ብቻውን አገኝቷት ያችን ነውር ነው ክልክል ሌላ ነገር እንዴው ህግም ብታስገኝም ባታስገኝም ልክች ቀጥም የእናቱ ልጅ የእናት ልጅ ማለት ነው። አሁን እዛ ላይ 15 ቀን ቆየች። ከዛ በኋላ እንዴው ክብረ ንጽህናዋ ተገኘ። ምንድነው የሚደረገው? አሁን በምንድነው መገኘቱ የሚገለጸው? ለዛ ላይ ላለው ለቤተሰቦቿ ለሰርገኛው እንዴት ነው የሚገለጸው? መግለጫ አለ። እንደው ታዲፋለሁ እንጂ መግለጫማ ያን ግንኙነት አድርጎ ህጓን ተፈጸመው መቀነት አለ። እዛ መቀነት ላይ ሄደ ቁጭ ትላለች። ሁሉ ያ መቀነት ያ እዛ ላይ ሄዳ ቁጭ ስትልበት ያ ከልጅቱ ላይ የወጣው ዲም እዛ መቀነት ያልፋል። ያንን ሚዜት ይወጋ ማለት ነው። አመልማል ጉሜ በሐለንጋው ተሰራ እሱም ወንድሙ ለቤተሰብ ያንዲም መቀነቱ ላይ ተደርጎ ይታያል። በሐለንጋ ታስሮ በሐለንጋ ላይ ተደርጎ ደግሞ ሚዜ ከሱ ተጎደለበት ማለት ነው። የሚዜው ጊዜ ምን እናረጋለን? ሰውነታችን እንሰነብጣለን። ስንብጥ እናረግና የዛን መቀነት ላይ እንለቀልቀዋለን። ለሷን ቤተሰብ ማርኪያ ለወንድየው ቤተሰብ ማርኪያ እንትን እንዲይዝብን ማለት ነው። ያን እናሳያቸው መቼም ይለያል። ለመለየቱ ሆድ ያካል ጉሜ እያልን እናሳያለን። የዛ ያናያዝህ ምን ገጥሞ ይደረጋል ይሆናል። እንዴት ይደረጋል እንጂ ቦታው ላይ ይለያል። ቦታው ላይ ይለያል። እዚያ ላይ ቤተሰብም ኩራት እኮ ነው። ምንድነው የሚሰጠው ሽልማት? አንድም የለ ወይ ለጌታው አጊቶታልና አንኩቶታልና ሊሸልመው ወይ ልጃችን አስገኝታለች። የሱ ቤተሰብ በጣም ይረካል። የሷን ቤተሰብ ለምሳሌ እንትን ቢልም እቺ ለወደፊት የምትባልግ አይደለችም ልጃችንን ሌላ ቦታ ላይ አታስደርገውም በማለት በዛም አንድ ደስታ ነው ሲባል እንደገና ያጠባ ጊዜና የዛ ጊዜ ነው ሽልማት የሚሰጠው። ምንድነው ደግሞ እሱ? እስኪ ትትመጣ ወተት ይመጣል። ሙሽራዋ ትመጣለች። ሙሽራዋ ጋር ቃባታ ይዛ ትመጣለች። በቃ ያቋት የለም። አሁን ብናይቱ ቃባይቱ ውስጥ ብናይቱ ምንድን ናት? ቃባይቱ መያዣ ወተት መያዣ ያቺ ተከበራ ያው ሚዜ ይዟት ይሄዳል። እዛች እሷን የምትቀመስ ትትመለስ ሙሉዋን እርጥብ ያቺ ወተት ምን ተደርጋ? ያቺ ወተትማ ተቀመጠ። ለምን እንዲተደረግ ማን ጠጣት? ዱንያ መመው የደከመው ሁሉ መጀመሪያ ማን ነው የቀመሳት?
እዛች ላይ ያቺ ቡና ተሞልታ ህጎን ታስረከቡ በኋላ እመየት ልብውን እንዲያፈሰውት ያወተት ያቺ ቃባ ሞልታ ተሄደች ቃባዋ ቡና እርጥብ ቡናና ከፈት አድርገው ታይቶ ለቤተሰብ ደስታ መልክት እንዲያ ላይ ታዲያለህ ምግባቸው ደግሞ የሚበሉት በሬው በርንቱ ማለት ነው ቅቤው የሱ ወንድም የጌትየው ወንድም የሱ አብርኩ ማያዥ እነዚህ ምግባቸው ተጌታው ጋር ተደብልቆ አይበሉ እመት እነዚህ እኮ ነው የብቻቸውን የሚበሉት አራቱ ማለት ነው አዎ እነዚህኞቹ ጌታውን አቅፈው አንድ ከበረከቱ እዛ ላይ ይላል እንጂ እመቴቱ ስር ጌታው ህጄ ሚስቴናት ህጄ ቀርቤ በላለሁ እና ግብቶ የለም መጀመሪያ ደግሞ ያቺ እመት ጌታውን ብድግ ብላ ሀዲያ ታጎርሶ ነው ያኩላ ጉርሻ የሚጃመረው እንጂ ጌታውን እመቴቱ ያ ጎረስ ታረገ በኋላ ነው ሁሉም የሚያጎርሰው የሚጎረሰው እንጂ የለም ዝም ብሎ አቡ እንደዚህ ያለ ነበር ያመጡት ያው ዛሬ አሁንስ አሁን ያውንስ የዛሬውን ያን ወጣ በጠይቅልኝ ተሻለ ይሆናል የዛሬውን ፍቅር የዛሬውን ትድራላችሁ ልጆችን እንዴ አሁን እናንተ ያለፋችሁበትን ስራ ነው የሚያልፍ ወይስ እንዴት ነው አሁንስ ጉር ለንገር ያህመገ እኔ አንድ ልጅ አለችኝ ሴት ልጅ አሁን እቺ ልጅ እውነቱ ነገር አሁን ወዲ አረብ ሀገር ሄደችና አረብ ሀገር ያሰርታ መጣ ትትመጣ መቼም 3 ባል ልጅ ይዛ መጣች ውስጡ እኮ ዲሪቶ ምናምን ነው እንዴው ብር ያዘ መስሎ እንዴ ከበደ ፈንታሪ ከአረብ ሀገር መጣች የተባለ ጊዜ ባሉ ተወዲያ መጣ ይመጣ አንቺ ልጅ ባል መጣልሽ ልድርሽ ነው አልኳት ነጋዴ መጣልሽ ባለሱቅ መጣ መንግስት ሰራተኛ ፖሊስ እንትና መጣልሽ ያን ሁሉ አልኩና ነገርኳት እኔ እኮ አለኝ አለች ወይ እዙሁማ ኩጃራችኛ ኩጃራ ትባላል ኩጃራ ደግሞ ባዲያና ዘመዱ ወይ ታቀሽ አይ ዘመዴን አይደለም ባዲያን ቻለች አሁን ስል ንገሪኝ ትልክ ልታገኘዋለህ አለች ዝም አልኩና ትንሽ ቆይት ታልል ያጎቱ ሊላክ አንተ እንደዚህ ስጠኛለኝ ለማያንተ ሊደርሱ አይደለም እንደው ለሙሐመድ ይድሪስ አራያ አህመርኩት እንዴ ብሎ አንተ ባንዲ ፎሌ ሲጠጡ ባንዲ ሞሰብት ይበሉ ኑሮ እንዴ ብሎ እንደው ኢየሱስ እንዴት እንትን ይልለታል ኢየሱስ እንዴ መርሃባ ትላለች አንተ ዝም ብሎ መርሃባ እንጂ መታቀው ጉዳይ የለም ማለት እሺ ሰጠው ነገሩ ገባ አንተ እንደው ዝም ብሎ መስጠት ነው አላለኝም እሺ አልኩ አስረከብ ያው እሷ በፈቀደችው በወዲዲቹ እሱም ቤተሰቡ ታይፈቅድለት እኔም ታልፈቅድ እሷና እሱ መጀመር እሷና እሱ ተፈቃቀዱ ይኸው ታጋቡ ሁለት ወለዱ ይኸው እንዴት አሉ እንጂ አሁን ድሮ እንትን የለም እንዲህ ባለንጋ መገረፍም የለም ዛሬማ ጉርንገርህማ ዛሬማ ምን ተባላሉ ጓናስ አሳጥታ ብትገኝ ተትግል አሳረፈችኝ ተትግል አሳረፈችኝ በረካት ሆነ ወፈራል እንዲሁ ሰይድ ሙሂ አንጋፋው አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ግራገሩ አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ግራገሩ ያ ወጉ ስርዓቱ እንዲመጣ እንግዲህ አባት በጸሎት ልጁን በምክር መመለስ አለበት ስለዚህ ምን እናርግ እስቲ ሐሳባችሁን ስጡኝ ፈጥሮ እዚህ አደረሰን ጌታ መቼም የኛ ጌታ ለምን ይብላል በልመና በዱዓ መመለስልን ያዱሮ ይወረናቸው ልጆች አባትም እንደ አባትነቱ ልጅም እንደ ልጅነቱ አባትም የወለደው ሊመክሮ ዘክሮ
ታልሆነ ተግባር እንዲመለስለት ዱዓ ያደረገ ልጅ መምከር ነው። ልጆቻችን ለምሳሌ ወዴዴ ጎተተ አመጣ ፍቅሮ ያልቃል በዱር ያልቃል። መጨረሻ ላይ ትዳሩን መስርቶ እንዲያወልድ እንዲያከብር መበታተን ነው። ምን መጣ ደግሞ ይሄ ባህር ይሄ አረብ ሀገር መሄድ ከመጣ እሷ እዛ ሆና ትልካለች። እሱ እየተቀበለ ይበላል ሰርታ ስትመጣ ይችልሽ ባዶ ናት። ለኔ ልጅ አብርተዋለች ዝም ብሎ እሱ እንትን ይላል አላንዲ ነገር ትኩስ እንጀራውን ቀዝቃዛ ውሃውን እየጠጣ እሷ እዛ ያረብሽን እየጠረገች እንትን በላ ትትመጣ ባዶውን ትታገኘው አንተ ሀብቴ ምን ደርሶ ተመልሶ አለው ዲ በግድ ያ ነገር ለማን ተረፈ? ለናላባት ያን ያለ መክፈል ማለት ነው። ያሊ አባትዮ እኮ እናቲቱ እኮ ያን ከዛ ተሳንቲም እኮ ፍርፋር እኮ አይደለም። ሌላው ቀርቶ የሱን አባቱ ሽማግሌው አባትና ሽማግሌ እናቱ ባልቴት እናቱ የከሰበችውን ዙሯን ጥያ ተባለ ነው። እንዲህ ያለውን እንዲቀር የምክር አገልግሎት ሁሉም በየቤቱ እናትም አባትም ልጁም መክሮ ተግባር ላይ እንዲያወልልን ለማድረግ በዚህ ምክንያት እንዲያወራ ጌታችን ተጨማሪ ቢሆንበት በዚህ ታላቅ ነው በስተቀር የዛሬ ልጅ የሚያመጣው እናቱን እንደ እናት አላየ አባቱን እንደ አባት አላየ። ዛሬ እኮ ጊዜው እኮ በከተማም በለው በአገር ቤት አባትና እናት ሰራተኛ ልጅ ጌታ ሆኖ እኮ ነው ተቀመጠው። አላህ ቢመልስልን አባትም እንደ አባትነቱ እናትም እንደ እናትነቷ ዱዓ ነው። የድሮውን ባህላችንን ለማንጣት የሚገባው ባልና ሚስት መወያየት የመጀመሪያ ባልና ሚስት መወያየት መፍትሄ መስጠት ምክር መስጠት በማህበራዊ ኑሮ በቤተሰቡ በዘመዱ በጓደኛው ጥሩ ነገር መፍትሄ ማንጣት ጥቂት እንደው ብልጭ ያመጣል። ያንዱ ጠባይና ያንዱ ጠባይ እኩል አይደለም። አላህ ታላይኛው ጌታ እንዲህ ዘሃተል ብሎ ተፈጠረው አልহামዱሊላህ ምክር ማያስፈልገው አላህ ያሳመረለት አላህ ያቀጣለት በምክርም የሚሆን አይደለም። አሁን የመጣው ባህል ማለት ነው። መክሮቱም ጓደኛ መክሮት አለ ቃጣፊ ዞር ብሎ ግልብጥ ይላል ተገልባላጭም ይዘን ይበቃ ለምን አየሩ ጋር ተማሳስሏል ማልዲብቀ ነገር አላህ የመከረለት መከረለት አልኩ። እናትና አባ መክሮት አሁን አይመለስም የሚመለስ አይደለም ስትመለከተው ማለት ነው። ግን አላህ ጌታችን ሰላም ተዋረደ ሰላሚቱ መልስ ትላል አልহামዱሊላህ ሰላም ልትመለስ ፈልጋ ነው ያተገናኘ ነው። አሁን የተገኘነው ሰዎች ሰላም ልትመለስ ትላል አገራችን ሰላም ልትፈልጋ ነው። ልጆቻችን ሰላም ሊሆን ፈልገው ነው። ጥሩ ነገር ሊመጣልን ነው። ኸይር ነገር ሊወርድልን ነው። እሺ ጌቱ ቃል ልትመጣ ነው። አልহামዱሊላህ ዛው ድረስ እንዲያው ጣይ መግቢያ ጣይ መውጫ አላህ ያጠበቀልን። የተከበራችሁ ተመልካቾቻችን በተወለደሬ ወረዳ ጎበያ ቀበሌ የነበረን የአርሶ አደሩ መሰናዷችን የተከታተላችሁትን ይመስላል። ሳምንት በሌላ ቦታና በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከ ሳምንት ሰላም ቆዩን። የምንሰናባበተው ግን እንዲሁ ሳይሆን እንዳገሩ ባህል ወግ በመረቃን ይሆናል። አባቲ መረቁልን ሳደረገታ ማለና ይሁን ይህን አላህ ያርገን ይሁን የመጡ እንግዶቻችንን በሰላም እንደመጡ በሰላም ይመለሱ ይሁን አካካሪያቸውን ቆኝ ይሁን ሩዋቸውን በጀነት ይሁን ላም በጣያራታችሁን በመኪና የሚያሽከረክር ሀያትና ዑምር ጀባ ይሁን የሲባላቸው ይሁን እኛንም እንዲያስደሱ እነሱ የሚደሱ ይሁን ሷላም ካዲያሚቱን በረካውኝ ይሁን የሽራጅን ይሁን ወለርሹም ማማን ይሁን አገራችን ማማን ይሁን አልጋ ሐለንጋውም ዲና ይሁን ገበያውም ጥጋብ ይሁን ሹሙም ማዲል ይሁን ያልነው ሁላ ይሁን ከይሩና ተረክበው ሞኝን የምናረቅበት ይዙንም ኩልንም ለኛ አላህ ያርገው ይሁን መሐባ መጀን ይሁን ፍቅር መጀን ይሁን ያልነው ሁላ ፍርቶ ይገኝ ይሁን ሷላህም መስወል ሃያ ተረከቢቶሎ